ምን አይነት ሕይወት ነው ምን አይነት ስጦታ ያንተ በመሆኔ ያተረፍኩት ጌታ ምንም ቢመጣ አልተውህም ጌታ ከሲታ በሽተኛ የተጠላ ሰዎች ሁሉ ባዩ ጊዜ ምን ያደርጓል? አቤት አይወዱም። ይሄ ነው የሚለው ቃሉ ራሱ ዘፍጥረት ምዕራፍ 4 ላይ ሰዎች ሁሉ ባዩ ጊዜ ምን ያደርጓል? ይገለዋል። ኃጢአት ባንተ ላይ ታስታውቃለች አለው ቃየልን ታስታውቃለች። ባዩ ጊዜ ሁሉ ምን ይለዋል? አይወዱም፣ ያሳደዋል፣ ይገለዋል። ምን ኃጢአት ባንተ ላይ ታስታውቅ ግልጥ ናት አለ። ግልጥ ናት። አያችሁ ኢየሱስን ሁሉም ያየ ሁሉ ሊገለው ይፈልግ ነበር። ያየ ሁሉ ግን መሞት የነበረበት ማን ነበር? እኔና እናንተ ነበርን። ለሞት የቀረብን ለሞት የተሰጠን እሱ ግን ስለኛ ምን ሆነ? ይሄንን ወሰደ። እስቲ ወሰደ በሉ አካችሁ። መጠላቱን ወሰደ፣ መሰደዱን ወሰደ። ዛሬ በእግዚአብሔር ቤት ቆመን ስንናገር ደፍረን ስንናገር እኮ እኛ አይደለም ያመጣነው። ኮራ ስትል ወዳጄ እንዳትሳሳት፣ አንተ ኮራ እንድትል ያደረገው እሱ ስላንተ ተመትቶ ነው። ሄሎ ስዘምር የዘመርሽው ስዘምር የዘመርከው ቆሜ ስናገር ሳገለግል ያገለገልኩት እሱ ስለኔ ምን ብሎ ነው? ተሰውቶልኝ እንጂ ዛሬ እዚህ ጋር መቆም አንችልም። እዚህ ወንበር ላይ መቀመጥ አንችልም። ኢየሱስ ጌታ ነው። አሜን። ሁሉም ይነስ እንደ ተራ ያዩታል፣ እንደ ጠራቢ ያዩታል፣ እንደ ኃጢአተኛ ራሱን ከእግዚአብሔር ጋር ያስተካክላል። እንዴ ምናቀው ኃጢአተኛ በደለኛ መስዋዕት እንኳን አላቀረበም። የኃጢአትን መስዋዕት እንኳን ምን አላለም አላቀረበም። ምክንያቱም ድህነቱን አይቶ ማለት ነው። የሰማችሁ ነው። እንደሚገባ እንኳን አያቀርብ ወደ መቅደስ እየመጣ እሱ ግን ሊቀርብ የመጣ አሜን አትሉም? እስቲ አሜን በሉ ባካችሁ። ራሱ ምን ሊሆን መስዋዕት ሊሆን የቀረበ ወደ ቤተ መቅደስ ሲገባ እኔ ገረመኛል። ጌታ ኢየሱስ ክርስቶስ ሲገባ ወደ ካህናቶች ቤተ መቅደስ ሲገባ ወደ መኩሪያ ሲገባ እርግብና በግ ይዞ አልገባ። ያድናል። አሜን አትሉ? ይዞ የገባው አንድ ጊዜ ለሰው ልጆች ሁሉ የሚፈሰውን ደም የተናቀውን ደም ራሱን ይዞ ቀረበ። አሜን አትሉ? ራሱ ዋኖስ ይዞ አልቀረበም። አንተ ጌታ ይባረክ። ልክ ለአገልግሎት በተሰጠ ጊዜ ራሱን የሰዋው ጌታ ኢየሱስ ራሱን የሰጠው። ታዲያ ይሄ ህይወት ቸል ይባልበታል? አቤት ታዲያ ይሄ ህይወት ሼቡና ሰፈር ይቀላል? አሜን። እስኪ እንደዚህ ይላል የተናቀ ከሰውም የተጠላ። በጣም ይገርማል። ኢየሱስ ጌታ ነው። ክብር ለጌታው። እና ይሄ እንደ ቡቃያ የሚለው ቃል የኢየሱስ ክርስቶስ አመጣጥ ወይ ደግሞ መሲያዊ ከእሴይ ቁጥቋጥ የሚወጣው ዛፍ የተባለለት አጀማመሩ እጅግ በጣም አነስተኛ፣ እጅግ ማንም ሰው ሊቀበለው የማይፈልገው አመጣጥ ነው። ሲመጣ ራሱ ክብር ለኢየሱስ ይሁን። አሜን። እጅግ በጣም ምን የሆነ የተናቀ ማለት የህመም ሰው፣ ማንም ሰው ሊቀበለው ምንም አይል አቤት የማይፈልገው ሰው አይታችኋል። አንዳንድ ጊዜ አንዳንድ ሰዎች ሲያወሩ ሰዎች ወሬያቸውን አይቀበሉም፣ ይንቃሉ። አንዳንድ ሰው ደግሞ አለ በቃ በሆነ ደረጃው ሲያወራ ማንም ሰው መስማት የሚፈልገው ሰው አይደለም። ኢየሱስ ማንም ሰው መስማት የማይፈልገው ነበረ። ማንም ሰው ሊያየው የማይፈልገው ነበረ። እንደውም መጨረሻ ተቃላችሁ ምን እንዳላቸው? ስለበላችሁና ስለጠጣችሁ ምን አላችሁኝ? ተከተላችሁኝ። ግን ልንገራችሁ አላቸው፣ ትድኑ ዘንድ ደሜና ስጋዬን ያልበላ ለኔ ይሆን አይልም። አይ ሁሉም ሸሸ። ወዳጄ ያ ሁሉ 20 ምናምን ሺህ ህዝብ ወደ ኋላ ተመለሰ። እንዴ ይቀላል እንዴ አሉ። ለካ ሰው የተከተለው ስለበላ ነው፣ ታምራ ስላየ ነው። የህይወትን እውነት ሲናገር፣ የራሱን መስዋዕት ሲናገር፣ ድነት ሲናገር ሁሉም ምን ሆነ ይላል? ሸሸ። አሁንም ባይዘው የሚፈልግ ሰው የለም። ስለ ድነት ስናወራ አይሰማም። ግን ስለ በረከት ስናወራ የሚዘል አለ። ብዙ ነው ወንበር ላይ በጣም የሚዘል ሃሌሉያ የሚል ይሄ ነው የሚበልጠው። ገፋ አድርገውና ይሄ ነው የሚበልጠው በለው ባከ በለው ወነወናተ ማዳንን ቸል አትበል በለው ባከ። ያ አሜን። ማዳንን አትበለው፣ ቸል አትበለው። ይሄንን በጣም ጊዜ ስለሌለኝ በጣም ለመጨረስ ስለምፈልግ እናንተ መጽሐፍ ቅዱስ አንብቡ። መጽሐፈ ኢዮብ 17 ላይ ትንቢተ ኢሳይያስ ምዕራፍ 4 ታገኙታላችሁ። አሜን። እንደዚህ ላለ እግዚአብሔር ቃል ሲናገር በእውነት ደዌያችንን ምን ሆነ ተቀበለ፣ ሕማችንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ሰው ምን ሆነ ነው ቆጠር ነው። እሱ ግን ዋው ምናችንን ተናገሩ። ምናችንን
እስኪ ደዌያችንን በሉ ባካችሁ በሉ እስኪ ደዌያችንን በሉ እስኪ የትኛው ደዌያችን በጣም የመጀመሪያ ሊሰጠው የሚፈልገው ደዌያችን የታመምንበት ከእግዚአብሔር ጋር የተጣላንበት ፓርት ነው ከሱ ጋር የተለያየንበት ቦታ ነው እሱ ግን ምን አደረገ ይላል ተሸከመው አሜን ወሰደው አሜን አሜን በሱ ቁስል እኛ ምን ሆነን ተፈወስን የሚለው ቃል ድነሃል የሚል ቃል ለዘላለም ብላል ድነሃል ወደ ሀብ መግባት ትችላለህ ሲጮና ድኛለሁ በል አንድ ጊዜ ግን እንዴት ዳንን እንዴት ተፈወስን በጣም ማስተዋል አለባችሁ ክርስትና ቀልድ አይደለም ቀድም የእግዚአብሔር ሰው ሲናገር በነፃ የመጣውን በነፃ መስጠት ሲል ነበር በነፃ ሲመጣ ግን ኢየሱስ ነፃ አልነበረም አብ አንድ ያለውን ልጁን እስከ መጨረሻ ድረስ በመከራ ነው የሰጠው በጭንቅ ለኛ ነፃ ነው አመጣጡ ግን ጭንቅ ነበረ የመስቀል ሞትና ውርደት ነበረ ግን ለኛ ምን ነው ህይወቱ ምን ነው ነፃ ነው ለኢየሱስ ግን ምን አይደለም ነፃ አልነበረም ዋጋ ነው ተዋርዶ ነው ሰው ሁሉ የሚንቀው ሆኖ ነው የሰማችሁ ነው እየተነሳ የትኛው ወታደር እየተፋበት እየገረፈው እየናቀው አንተን ብለው ሲመሲ ነብይ ኮንክ ተናገር ይያሉት እየመቱት የሰማችሁ ነው እየናቁት አናቀም እንደ ሰፈርን እናቃለን ወንድሞችንም ይው በእኛ ሰፈር አሉ እና እሱ ደግሞ ማን ነው እንዴት ሰማላችሁ አትከተሉት እየተባለ ኢየሱስ ያመጣው ህይወት ነው ግን ለኛ ነፃ ነው እሱ ግን የከፈለው በቀላል አይደለም ኢየሱስ ጌታ ነው አሜን ስለዚህ ብዙ ጊዜ ድነታችንን እንድናቀርለው ይፈልጋል በቃ ኖርማል ላይፍ ቦታ እንዳንሰጠው እንዳንጸልይ እንዳናገለግል አገልግሎት ተራ እንደሆነ ክርስትና ተራ እንደሆነ ከመሆን ባካችሁ ንቁ በነፃ አልመጣም በዋጋ ነው የመጣው አሜን ስጩና አንድ ጊዜ አሜን በሉ ቬላታ ካፓራዲያላ ባሴ ኢየሱስ ማን ነው ስጩና ጌታ ነው በሉ ባካችሁ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 እና 17 ማን ያነብልኛል ቶሎ አንብብልኝና ፈጥኜ ልለፈው ይሄ ሁሉ ግን እኔና አንተን በእግዚአብሔር አፊት ለማጽደቅ ነው ለማስገባት ነው የተከፈለው ዋጋ ሰማይ ዝም ብሎ አይገባም ይሰማችሁ ነው ሰማይ ተንበርከከ ጸልየ ሰርተ ምናምን አታመጣው ማንንም እንዳይመካ ከምን አይደለም እስኪ ከስራ አይደለም በሉ እስኪ ማንንም ሰው እንዳይመካ ከምን አይደለም ከስራ አይደለም ኤፌሶን ምዕራፍ 2 ቁጥር 19 ማንንም ሰው እንዳይመካ ቆሮንቶስ ምዕራፍ 1 ቁጥር 30 ማንንም ሰው እንዳይመካ ከምን አይደለም ከስራ አይደለም ሰርተ አላመጣው ወዳጄ አንዳንድ የሚፎከር ነገር አለ 40 ቀን ስለተጸለየ ጾም ጸሎት ስለተወጣ ተራራ ስለተወጣ ወዳጄ እኔ ዝም ብያ አላመጣውም ይላል እንዴ እሱ እንኳን ጸልዮ እኔ ዝም ብያ አላመጣውም ካለ የሞተውስ ተገረፈውስ ሰሌና ስላንተ 40 ቀን ምድረ በዳ ላይ ምን ይሆነውስ የተጠማውስ ላሶ ፓራዲያ ጃባዳ ገባ ገፋ አድርገውና ወዳጄ ቅባቱ ዝም ብሎ አይደለም በለው ባክ ጸሎቱ ዝም ብሎ አይደለም መዝሙሩ ዝም ብሎ አይደለም በለው ኢየሱስ በልባከ ተራ ሆኖ በለው ላንተ የሰጠው ክብር ነው በለው ተዋርዶ አሜን 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 በሉ እስኪ በጣም እውነቴን ነው የምላችሁ ምእመናን ባካችሁ የእግዚአብሔር ሰዎች ዲያቆናቶች ኳይሮቶች ቀላል አይደለም ክርስትና ዝም ብሎ አልመጣም ሄሎ እኛ ዛሬ ያቀለልነው እሱ ግን ምን ብሎበታል ዋጋ ከፍሎበታል ዋጋ ቀደም እያነሳን ነበር ዛሬ አለ በቃ በዛሬ ቀን ቁጭ ብለው እቁብ ስቆም የሚያስቡ ሰዎች አሉ በዛሬ ቀን ቢሮ ስራ ከፍተው የሚሄዱ ሰዎች አሉ ከሰኞ እስከ ቅዳሜ ይሰራሉ አንድ ቀን ለማምለክ ቦታ የሌላቸው ቸርች መጥቶ ለማገልገል በቃ ድኛለሁ የሚሉ ይሰማችሁ ነው ይሄ ድነት አይደለም እኔ በስራ ያልተገለጠ ድነት አይደለም አሜን ድነት በምን ይገለጣል በስራ የምትወደውን ጌታ ምን ያደርግ ስትከተለው የሚወደኝ ብሎ ራሱ ምን ይበል ይካድ ብቻ ማይልም መስቀሌን ይላል ያለፍኩበትን ህይወት የተዋረኩበትን ህይወት እለት ምን ይበል የማንን ሸክም መዘውታል ምንድነው ሸክም መዘውሩ ምንድነው ይዘን ምን ዘውረው እባካችሁ መዳናችን ቀላል አይደለም ችላይ ምንለው ጉዳይ አይደለም በጣም በውርደትና በብዙ ስቃይ የመጣ ነው አንብብልኝ ፕሮፌት ማይክ ብሰጠው ደስ ይለኛል በጌታ በኢየሱስ ስም አነባዋለሁ
በጌታ በኢየሱስ ስም እንሰማለን። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዷልና። ከመሆን ምን እስኪ ድረስ ምን እስኪ ድረስ አንድያ ልጁን እስኪሰጥ ምን እስኪ ድረስ አቤት ስጦታው ምንድነው? ምንድነው? አይ በሆነ ፖስታ ታሽጎ ምናምን የሆነ ወርቅ የሆነ ነገር የሆነ ገንዘብ ምን መከራ ስቃይ አንደኛ ልጁን አሳልፎ ሰጠ። ስለምን? ስለ መከራ እኔና አንተ እንድንሰቃይ እኔና አንተ እንድንታመም የነበረውን የኛን ህመም የኛን ስቃይ አብ በሱ ላይ አደረገ። በማለት በአንደኛ ልጁ ላይ እግዚአብሔር ራሱ የራሱን ቁጣ በራሱ ላይ አደረገ። የእግዚአብሔር ቁጣ እኔና እናንተ ላይ ቢመጣ አልቆልናል። የአብን ቁጣ ማወሰደው አንደኛ ልጁ እሱ ማን ነው? አቤት አቤት እግዚአብሔር የኔን ቁጣ ወስዶታል በሉ ባካችሁ። በልጁ በኢየሱስ ክርስቶስ ላይ አድርጎታል በሉ። ስለዚህ ክርስትና አይቀለድበትም። አሜን አሜን በሉ እስቲ። ሌቫታካያ አሜን። ስለዚህ እንደዚህ ይላል፣ እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችን ተግሣጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ምን ሆንን? ተፈወሰ። የበደላችን ተግሣጽ ቁጣ ቅጣት በማላይ በሱ ላይ አኖረ። እኛ ግን በሱ ቁስል ምን ሆንን? አይሰማኝም? አቤት አቤት አቤት። እንዴት ከየት ሰፈር እንዴት አድርገን በአንድ ጊዜ እንዴት እንደመጣን በጣም የሚገርም ነገር። ከተማ ላይ ዘና ብለን የምናወራው ክርስትና እኮ ዝም ብሎ አይደለም አይደል? ስላመንበት ነው የምናወራው። እንዴት እንደመጣ ስለምናውቀው ነው የምናወራው። አሜን በሉ እስቲ። እንዴት እንዳዳነኝ የኔን ቅጣት እንደተቀጣልኝ ስለምናምን አሉ ሳኪቫ። አሁን በጣም ብዙ ሰዎች አላችሁ እዚህ ምድር ላይ በሽሮ በርበሬ የምታጎረመርሙ። ወዳጄ ልንገረ እዚህ ባትመጣም እዛ ብትኖርም ትበላል፣ አይቀርም። ለሁሉም ፀሐይ ለሁሉም ዝናብ ይዘንባል። ልንገረ እዚህ ባትመጣ የምታጣው የዘላለም ሕይወት ነው። እዚህ ስመጣ ግን ታርፋል። አሜን አትልም? እኔ ስጩን ገፋርጎ ታርፋለሁ በልባክ። የሚከስ የለም፣ ሞታል የሚል የለም፣ ተፈርዶባል የሚል የለም፣ የት እንደምትሄድ አታውቅም የሚል ቋንቋ የለም። ተፈጽሟል፣ ተዘጋጅቶላል። አሜን በሉ ባካችሁ። ሄጄ አለ ስፍራ ምን እላችኋለሁ? አዘጋጅላችኋል አሉ ሳካይ። ምን አይነት ስፍራ? አቤት በአብ ቀኝ አዘጋጃለሁ። ከዛስ ተመልሼ መጥቼ ምን እላችኋለሁ? ወስጄ የት? እኔ ባለውበት። አሜን በሉ እስቲ። ኧረ አሜን አሜን አሜን። አብ ኢየሱስን ስላከበረ በቀኙ ከፍ ከፍ ስላደረገው ስትገባ ተራ ቦታ አይደለም የሚሰጥ፣ የከፍታ ቦታ ነው። ቦታውም የኢየሱስ ቦታ ነው። ወንበሩም የኢየሱስ ወንበር። እሱም ዝም ብሎ የመጣ አይደለም። እንደተመታ እንደተቀጸፈ ማንም እንደማይወደው እንደ በሽተኛ ሰው እንደተቀጸፈ ሰው እንደ ድሃ ሰው እንደ ተራበ ሰው አላፍርም ስለ ኢየሱስ አወራ ባይዘው። ኧረ አሜን። ለዚህ ነው እነዛ ሰዎች ያፍሩበታል፣ እኛ እናፍርበትም። አሜን በሉሲ። ኧረ አሜን። እነሱ እንደውም አይ ልክ ነው ድሃ ነበረ፣ ልክ ነው ተራ ሰው ነበረ፣ ግን አልሞተም፣ ሸወዳቸው ይላሉ። ሞቷል። ኢየሱስ ሞቷል። አሜን አትሉም? ማን ነበር ሞት የነበረበት? አቤት አቤት። ለዚህ ነው መስቀል ባይዘው ነገር ልንገራችሁ። መስቀል ባየን ጊዜ እኛ ጴንጦች ክብር ይሰማናል። ግን ባይሁድ ዘንድ እኮ መስቀል በታየ ጊዜ ክብር አይሰማም። ውርደት ነው እኮ ባይዘው፣ የሌቦች መሰቃያ ነው። በጣም እጅግ የተናቁ ሰዎች የሚንጠለጠሉበት ቦታ ነው። የክብር ሞት ይሞቱ ሰዎች አሉ። ተገርፈው ምን ብለው ወዲያው የሚሞቱ ሰዎች አሉ፣ የሚታሰሩ አሉ። መስቀል ግን እጅግ የተዋረደ ሰው፣ የተናቀ ሰው፣ እጅግ የተጠላ ሰው ነው የሚሰቀልበት። የሰማችሁ ነው? ኧረ አሜን። ኢየሱስ ማን ነው? ሰይጣን ሰራውለት አዋረድኩ ሲለው፣ ኢየሱስ ግን ብዙ ፍሬ እያፈራ ብዙዎችን ሊሰቀሉ ካሉበት ስፍራ ሊሞቱ ካሉበት ስፍራ ደግሞ መክፈል ስለማይችሉ እየከፈለላቸው እንደሆነ ሰይጣን ይሄን ጫውታ አያውቅም። ገፋ አድርገውና ተሸንፏል በለው ተሸንፏል በለው ባከ። ግን ቀላል አልነበረም። መጽሐፍ ሲናገር በጌቴሴማኒ ወጥቶ ኢየሱስ ብዙ ጊዜ አጥብቆ ምን አገላ? አቤት
ጸለይ። ጌታ ሆይ ብትወድ ይሄ ጽዋ ከማይለፍ እጅግ ምጥ የመስቀል ሞት እጅግ ምጥ አለበት። እባክህ ብትወድ ግን እኔ ያልኩት አይሁን አንተ ያልከው ይሁን። ግን በምድር ላይ ለመጀመሪያ ጊዜ የደም ላብ ያባለው ያላበው ኢየሱስ ነው። እስከ ዛሬም አልተገኘም። እስከ ዛሬ ድረስ የደም ላብ የሚል እንኳን ማን እንዳላበው አይታወቅም ከኢየሱስ ውጭ።